ሰላም እንዴት ናችሁ? ውድ ቴዲ ሞባይል ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ቴሌግራም ሜሴጅ በምንልክበት ሰዓት ላይ አልክም እያለ የሚያስቸግራችሁ ከሆነ ወይ ደግሞ ሜሴጅ በምንልክበት ሰዓት ላይ ልክ እንደዚህ ቀይ እያደረገ የሚያስቸግራችሁ ወይ ደግሞ ዋርኒንግ ነገር የሚያመጣባችሁ ከሆነ እንዴት እንደምታስተካክሉ አሳያችኋለሁ። ልክ ሜሴጅ ስንልክ እምቢ የሚለን ከሆነ ወይ ደግሞ ሶሪ ዩ ካን ኦንሊ ሴንድ ሜሴጅ ቱ ሚውቹዋል ኮንታክት እያለ ጽሁፍ የሚያመጣባችሁ ከሆነ እንዴት እንደምታስተካክሉ እንመለከታለን። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። በመጀመሪያ ደረጃ ቴሌግራማችን ላይ እንገባለን። ከዛ በመቀጠል ሜሴጅ ስንልክ እንግዲህ ዋርኒንግ እያደረገብን ከሆነ እንዴት ነው የምንስተካከል እንመለከታለን። በመጀመሪያ ደረጃ ልክ ሜሴጅ ስንልክ የሚያመጣልን ጽሁፍ አለ። ልክ እዚህ ጋር የሚያመጣልን ጽሁፍ ላይ በስተግራ በኩል ያለው ለርን ሞር የሚል አለ። እሱን አንድ ጊዜ ተነኩታላችሁ። ቀጥታ ወደ ቴሌግራም ሰርቨር ያስገባችኋል። ይሄ ማለት አሁን እዚህ ጋር ያመጣልን የጠፋታችሁን ሙሉ ዝርዝር ያመጣላችኋል። ስለዚህ ጠፋታችሁን ማመን ይጠበቅባችኋል። በቀጥታ የምናደርገው ምንድነው ዚስ ኢዝ ሚስቴክ የሚለውን አንድ ጊዜ እንነካለን። ከታች ያለውን መጨረሻ ላይ ያለችውን እሷን እንመርጥለታለን። ያው ጠፋታችንን ማመን አለብን። ስለዚህ ጠፋታችንን ካመንለት ጠፋታችን መቀበል ስላለብን የስ ኦር ኖ የሚል ምርጫ ሰጥቶናል። ስለዚህ ያው ጠፋታችን መቀበል ስላለብን የስ የሚለውን እንነካለታለን። የስ የሚለውን ከነካን በኋላ በመቀጠል ኖ ኔቨር ዲዛት የሚለውን እንመርጥለታለን። ይሄን ደግሜ አላደርግም በሚል ከቴሌግራም ሰርቨር ጋር ስምምነት ማድረግ አለብን ማለት ነው። ስለዚህ ኖ ኔቨር ዲዛት የሚለውን አንድ ጊዜ እንመርጥለታለን። ይሄን ካደረግንለት በመቀጠል የሚያመጣልን እናያለን። ቫሪፋይ ሁማን የሚላል ይሄን ቀጥታ ደን እንለዋለን። ደን ካልን በኋላ የቀጣዩ ስቴፕ ምንድነው? እዚህ ጋር የሚያመጣላችሁ የይቅርታ ጥያቄ ነው። የይቅርታ ጥያቄያችሁ ማስገባት አለባችሁ። ስለዚህ የይቅርታ ጥያቄያችንን እንጽፍለታለን ማለት ነው። በቀጥታ ወደ ቴሌግራም ሰርቨር የይቅርታ ጥያቄያችንን ልክ እዚህ ጋር እንደምጽፈው እናንተም እያያችሁ የይቅርታ ጥያቄያችሁ መጻፍ ትችላላችሁ። ይሄንን ሙሉ ለሙሉ ምጽፈውን እናንተ ኮፒ አድርጋችሁ ወስዳችሁ የራሳችሁ ላይ ፔስት በማድረግ ሴንድ ማድረግ ትችላላችሁ ማለት ነው። በቀጥታ የይቅርታ ጥያቄያችንን ለቴሌግራም ሰርቨር እናስገባልታለን። ሰሞን ሪፖርት ማይ ቴሌግራም አካውንት እያል ይሄን ሙሉ ስቴፑን እያያችሁ ትጽፉታላችሁ ማለት ነው። ከዛ በኋላ ይሄን ጽፈን ከጨረስን በኋላ ሴንድ እናደርግልታለን። ሴንድ አድርገንለት አካውንታችንን ከተወሰነ ደቂቃ በኋላ ሜሴጅ እንዲልክ ወይ ደግሞ ከሰዓታት በኋላ ሊሆን ይችላል ወይ ደግሞ አንድ ቀን ሊቆይባችሁ ይችላል። ስለዚህ የተወሰነ መታገስ ይጠበቅባችኋል። ወዲያውኑ ላይለቀላችሁ ይችላል ማለት ነው። እናንተ የሚጠበቅባችሁ ሙሉ ልክ ከመጀመሪያው ጀምሮ ያሳያችሁን ስቴፕ በመከተል ያን ስቴፕ መተግበር ይጠበቅባችኋል ማለት ነው። ስለዚህ ያን ሙሉ ስቴፑን ተከትለን ካስተካከል ነው በእንደዚህ መሰረት ቴሌግራም ሜሴጃችንን ማስተካከል እንችላለን ወይ ደግሞ ሜሴጁን መላክ ይቻላል ማለት ነው። በቀጥታ እንግዲህ ሙሉ ጽሁፉን እዚህ ጋር እየጻፍኩላችሁ ነው ያለሁት። እናንተም ይህን ጽሁፍ እያያችሁ ኮፒ ብላችሁ እናንተ ቴሌግራማችሁ ሜሴጅ ላይ በመጻፍ በቀላሉ ማስተካከል ትችላላችሁ ማለት ነው። ይሄን ሙሉ ጽሁፍ ከጻፍኩኝ በኋላ ሴንድ ለዋለሁ። ከዛ የተወሰነ ጊዜ ይሰጠኛል። ያው ያን ጊዜ እንዳልኳችሁ የተወሰነ አንድ ቀን ሊሆን ይችላል ወይ ደግሞ የዛኑ ቀንም ሊያስተካክላችሁ ይችላል ማለት ነው። በእንደዚህ መሰረት እንግዲህ በቀላሉ ሜሴጃችሁ ማስተካከል ይችላላችሁ። ልክ እዚህ ጋር ሴንድ አድርጌልታለሁ። ስለዚህ የተወሰነ መጠበቅ አለብን ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።